In this video, the difference between linear equation in one variable and the linear equation into variable የሚለውን እናያለን። ልዩነታቸው ምንድን ነው? what is one variable, what is two variable የሚለውን እናያለን። ምንድን ነው one variable እና two variable የምንለው ይኖራል ማለት ነው። one variable and two variable ልዩነቱ ምንድን ነው? one variable ስንለው ቫራብል የምንለው ኤክስ ነች። ኤክስ ሊሆን ይችላል፣ ዋይ ሊሆን ይችላል፣ ዜድ ሊሆን ይችላል። ማንኛውም ቫልዩ ቫራብል ይባላል። አሁን ከዚህ በፊት ኤክስን ዋጋ ፈልጉ ምናምን ስንል ነበር አይደል? እሱ ዋን ቫራብል ነው ማለት ነው። እሱ ጋር ቱ ቫራብል ሲሆን ኤክስ እና ዋይ ሊኖር ይችላል ማለት ነው። የተለያየ ሁለት ቫልዩ ነው የምንፈልግ ማለት ነው። ስለዚህ የመጀመሪያው ኤክስ ፕላስ ቢ ኢዝ ኢኳል ቱ ዜሮ በዚህ ፎርም የሚጻፍ ከሆነ ዋን ቫራብል እንለዋለን። ዋን ቫራብል እንለዋለን። በዚህኛው ፎርም ከተጻፈ ደግሞ ቱ ቫራብል ይሆናል ማለት ነው። ኤክስ ፕላስ ቢ ዋይ ኢዝ ኢኳል ቱ ዜሮ የሚሆን ከሆነ ቱ ቫራብል እንለዋለን ማለት ነው። ቱ ቫሪያብልስ ይሆናል። ልዩነቱ ምንድነው? እዚህ ጋር ላይ ቱ ቫራብል አለን ማለት ነው። ኤክስ ኤንድ ዋይ አለን። እዚህ ጋር ግን ዋን ቫራብል ብቻ ነው ያለን። ይችኛዋ ኮንስታንት ስለሆነች ማለት ነው። ልዩነቱ ይሄ ነው ማለት ነው። ስለዚህ እስኪ በጥያቄ መልክ እንበልና ለምሳሌ የመጀመሪያዋ ኤን ብንወስድ ኤ 7x minus 3 7x minus 3 is equal to 2 the bracket 3x plus 2 ኛውን ዋን ቫራብል ነች። የምንፈልገው ኤክስ ብቻ ናት ያለች ማለት ነው። ዋይ ስለሌለ ዋን ቫራብል ነው። አሁን ምን እናደርጋለን? 7x እና ማይነስ 3 እንዳለች ትመጣለች። ከዚያ ይችን ዲስትሪቢዩት እናደርጋታለን። 6x ፕላስ 4 ይሆናል ማለት ነው። ስለዚህ 6x እናሻግርና እንቀንሳታለን። 7x ማይነስ 6x is equal to 4 ፕላስ 3 እቺ 3 ስትሻገር ፕላስ ስለምትሆን ማለት ነው። ስለዚህ እቺኛዋ ኤክስ ትሆናለች is equal to 7 ኤክስ ዋጋ 7 አገኘን ማለት ነው። ኤክስ ዋጋ 7 አገኘን። ሌላኛ ጥያቄ የቱ ቫራብል ይሄኛው ዋን ቫራብል ነው ማለት ነው። ኤክስ ዋጋ ነው ያገኘነው። አሁን ኤክስን ቫልዩ እዚህ ጋር 7 ሰብስቲት ብናደርግ እኩል ይመጣል ማለት ነው። አሁን እዚህ ጋር ማስገባት እንችላለን። ማመሳከር ከፈለግነ 7 ሲባዛ ኤክስ ዋጋ 7 ነች። እሺ ሲቀነስ 3 is equal to 2 ብራኬት 3 ሲባዛ በ7 ዘን ሲደመር 2 ይችኛዋ 7 በ7 49 ነው። 49 ሲቀነስ 3 46 እኩል ነው። ይችኛዋ 2 አድርገን ብራኬት ውስጥ ያለውን እንሰራለን መጀመሪያ ማለት ነው። ሶ ይችኛዋ 21 ሲደመር 2 23 ስለዚህ እዚህ ላይ 23 አለን ማለት ነው። 2 ሲባዛ በ23 46 ይሆናል። ስለዚህ 46 እኩል ነው 46 መጣልን ማለት ነው። 46 እኩል ነው 46 ስለዚህ ያገኘነው ኤክስ ዋጋ ትክክል ነው ማለት ነው። መልሳችን አምጥቶልናል። ስለዚህ ይችኛዋ የዋን ቫራብል ነች። አሁን ደግሞ የቱ ቫራብል እናያለን ማለት ነው። ኤክስ ኤንድ ዋይ ያለው ሁለት ቫራብል በእንዴት ሶልቭ ማድረግ እንችላለን የሚለው እሷን ኤግዛምፕል እናያለን። ያው ዋን ቫራብል አንድ ብቻ ስለሆነ ያለው ቀላል ነው፣ ብዙ እንትን አይልም። ቱ ቫራብል ደግሞ ሊትል ቢት ትንሽዬ ከዋን ቫራብል ይለያልና ትንሽዬ ከበድ ሊል ይችላል። ያው የተለያዩ መንገዶች ስላሉ እነሱን ተጠቅመን ነው ሶልቭ የምናደርገው ማለት ነው። ለምሳሌ አንድ ኤግዛምፕል እንውሰድና ሞር ዲቴል የተለያዩ ዋን ሶሉሽን ሊኖረው ይችላል። ቱ ቫራብል ስንወስድ ዋን ሶሉሽን ሊኖረው ይችላል። ዋን ሶሉሽን ቱ ሶሉሽን ሊኖረው ኖ ሶሉሽን ሊኖረው ይችላል። ኖ ሶሉሽን ሶ ዘር ዋን ኢንፋይናይት ሶሉሽንም ሊኖረው ይችላል ማለት ነው።
ስለዚህ የተለያየ ሶሉሽን ሊኖር ይችላል ማለት ነው። ዋን ሶሉሽን ልናገኝ እንችላለን፣ ኖ ሶሉሽን ሊኖረው ይችላል፣ ኢንፋይናይት ሶሉሽን ሊኖረው ይችላል ማለት ነው። ይሄኛው የቱ ቫራብልስ። ስለዚህ አሁን ኤግዛምፕል ኤግዛምፕሎችን ስናይ አንድ ኤግዛምፕል እንውሰድ እና በቀጣይ እነዚህን ዋን ሶሉሽን ምን ሲሆን ነው የሚኖረው፣ ኖ ሶሉሽን የሚሆን ለምንድን ነው፣ ምን ሲሆን ነው፣ ኢንፋይናይት ሶሉሽን ምን ሲሆን ነው የሚሆነው የሚለውን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። አሁን ቱ ቫራብልስ እስኪ ያለው አንድ ጥያቄ እንሰራለን። እችኛዋን 2x plus 3y is equal to 1. Okay, and x minus 2y is equal to 3. አሁን እቺ ምን እናደርጋለን? የተሰጠነውን ቱ ቫራብል ስለሆነ ኤክስ እና ዋይ ኤክስ ዋይ ስላለ በእንዴት ነው ሶልቭ የምናደርገው? የመጀመሪያው የተለያዩ መንገዶች አሉ። የፈለግነውን መንገድ መጠቀም እንችላለን ማለት ነው። አሁን ያው ኤግዛምፕል ለማሳየት ያክል ነው እንጂ የተለያዩ መንገዶች ስላሉ በእነዚያ መንገዶች በእንዴት እንሰራዋለን የሚለውን በቀጣይ ቪዲዮ ማሳያችሁ ይሆናል ማለት ነው። አሁን ላይ ቀላል የሆነ ስቴፕ ነው ማሳያችሁ ማለት ነው። ለምሳሌ እዚህ ጋር ምን ታደርጋላችሁ? ኤክስን ዋጋ ከፈለጋችሁ ማጣፋት ትችላላችሁ። ማጣፋት ለምሳሌ አሁን ኤክስን ማጥፋት ከፈለኩኝ እዚህ ጋር በማይነስ ቱ አባዛዋለሁ ማለት ነው። ይችኛዋን ብቻ በማይነስ ቱ አባዛ፣ ከዚያ ደምረዋለሁ። በማይነስ ቱ አባዛው እንዴት ይሆናል? 2x ፕላስ 3y is equal to 1 አይደል? ከዚያ በማይነስ ቱ አባዛው ማይነስ ቱ ይሆናል። ማይነስ 2x ከዚያኛው ፕላስ ይሆናል ማለት ነው። ፕላስ 4y በማይነስ ቱ አባዛው is equal to ማይነስ 6 ይሆናል ማለት ነው። ከዚያ ደምራቸዋለሁ። ስደምረው ይጣፋና ይሄ 7y ይሆናል ማለት ነው። 7y is equal to እችኛዋ ደግሞ ስንት ትሆናለች? እችና እችን ስንደምራት ማይነስ 5 ይሆናል ማለት ነው። ኦቨር 7 ዋይ ዋጋ ስንታገኝ ማይነስ 5 ኦቨር 7 አገኘን ማለት ነው። አሁን እዚህ ጋር ላይ ማይነስ 5 ኦቨር 7 የዋይ ዋጋ ነው። ከእንግዲህ ምን እናደርጋለን? ኤክስን ዋጋ እንፈልጋለን ማለት ነው። ኤክስን ዋጋ እንፈልጋለን። ስለዚህ ኤክስን ዋጋ እዚህ ጋር ላይ እዚች ጋር ላይ አሁን ለምሳሌ ብንወስድ እዚች ጋር ላይ ችግር የለውም። 2x ፕላስ 3y is equal to 1 አይደል? ከዚህ ውስጥ ኤክስን እንፈልጋለን ማለት ኤክስ በእንዴት ነው የምንፈልገው? 2x is equal to 1 minus 3y ኦቨር 2 ማድረግ እንችላለን። ኤክስ እንዴት ነው? 1 minus 3y ኦቨር 2 ማለት ነው። ይችኛዋ ኤክስ ማለት ነው። የዋይ ዋጋ እዚህ ጋር ላይ ስላገኘን እሷን ሰብስቲት ማድረግ ነው ማለት ነው። ስለዚህ ኤክስ is equal to 1 minus 3 ከዛ ይችኛዋን እናስገባለን ማይነስ 5 ኦቨር 7 ዞር ኦቨር 2 ይኖረናል ማለት ነው። ስለዚህ ይችኛዋን ምን እናደርጋለን? ይሄኛው ሲባዛ ስለሆነ ፖዚቲቭ ይሆናል ማለት ነው። ፖዚቲቭ ይሆናል። ስለዚህ ይችኛዋ 1 ፕላስ ይችኛዋ ፖዚቲቭ ስለምትሆን ማለት ሲባዛ ስለሆነ ኔጌቲቭ 3 ማይነስ ኔጌቲቭ 5 ፕላስ 15 ይሆናል ማለት ነው። ፕላስ 15 ኦቨር 1 አለች ዞል ኦቨር 2 ይኖረናል ማለት ነው። ስለዚህ ምን እናደርጋለን? የእነዚህን ኤልሲኤም እንወስድና ኤልሲኤሞችን ከዛኛውን ላይኛውን እንደምራለን ማለት ነው። ስለዚህ የዚህኛውን ኤልሲኤም እንወስዳለን። 7 ኤልሲኤሞችን ብንወስድ 7 ኤልሲኤም እሺ፣ 7 ሲካፈል ለ1 7 ሲባዛ በ7 7 ይሆናል። ሲደመር 7 ለ7 1 ሲባዛ በ15 ይሄ ስንት ይሆናል ማለት ነው? 15 ሲደመር 15 22 ይሆናል ማለት ነው። 22 ኦቨር 7 ሆነልን ማለት ነው። ስለዚህ 22 ኦቨር 7 ሲካፈል ለ2 ማለት ነው። ሲካፈል ለ2
ከዚያ ይቺ ኦቨር 1 አለው እንገለብጥና እናባዛዋለን ማለት ነው። ስለዚህ 22 ኦቨር 7 ሲባዛ 1 ኦቨር 2 ከዚያ ምን ይሆናል? እችኛዋ ያው ኤክስን ቫልዩ ነው እየፈለግን ያለ ነው። እሺ ኤክስ ምን ትሆናለች? እችኛዋ በሁለት 11 ይሆናል ማለት ስለዚህ 11 ኦቨር 7 ሆነ ማለት ነው። የኤክስ ቫልዩ 11 ኦቨር 7 ይሆናል። የዋይ ዋጋ ስንት ነበር ቅድም ያገኘ ነው? ዋይ ኢዝ ኢኳል ቱ ማይነስ ይችኛዋ ማለት ነው ማይነስ 5 ኦቨር 7 አሁን ሁለት ዋጋ ነው ያገኘነው ማለት ነው። የኤክስ ቫልዩ አግኝተናል፣ የዋይ ዋጋም አግኝተናል ማለት ነው። ስለዚህ ይችኛዋ ሁለት ቫራብል ስላለው ነው ቱ ቫራብልስ የተባለ ለዛ ነው። ሊኒየር ኢኩዌሽን ኢንቱ ቫራብልስ። ያው ሊኒየር ኢኩዌሽን ማለት እንደምናውቀው ዲግሪው አንድ የሆነ ማለት ነው። ዲግሪ ማለት ለምሳሌ ኳድራቲክ ኢኩዌሽን ይኖራል። ኳድራቲክ ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ኢዝ ኢኳል ቱ 0 ብንል አሁን ይሄ ኳድራቲክ ነው ስኩዌር ስላለው ማለት ነው። ግን ይችኛዋ ኤ ኤክስ ፕላስ ቢ ኢዝ ኢኳል ቱ 0 ወይም ኤ ኤክስ ፕላስ ቢ ዋይ ኢዝ ኢኳል ቱ 0 ብንል እነዚህ ሊነር ናቸው ማለት ነው። ዲግሪው አንድ የሆነ ማንኛውም ጥያቄ ሊነር ይባላል። ዲግሪው ግን ከዚህ በላይም ሊሆን ይችላል። እሱ ኳድራቲክ ማለት እንችላለን ማለት ነው። ኳድራቲክ እንለዋለን ማለት ነው። ይሄ ነው። ስለዚህ ግልጽ የሆነላችሁ ይመስለኛል። ያልገባችሁ ጥያቄ ካለ ኮመንት ላይ መጠየቅ ትችላላችሁ። የሁላችሁንም እንመልሳለን። እንዲሁም ቀጥታ በጉግል ሚት እና በዙም ባላችሁበት ሀገር ሆናችሁ ላይቭ ላይ ቀጥታ መማር የምትፈልጉ ተማሪዎች ቀጥታ እኛን ልታገኙ ትችላላችሁ። በስልክ ቁጥር ዋትሳፕ፣ ቴሌግራም ላይ ልታገኙ ትችላላችሁ ማለት ነው። በዚህ ስልክ ቁጥር 0971 900 600 ላይ ልታገኙ ትችላላችሁ። 0971 900 600 ላይ ቀጥታ ልታናገሩ ትችላላችሁ። ቴሌግራም፣ ዋትሳፕ ላይ ከተመዘገባችሁ በኋላ ያው ቀጥታ ኦንላይን መማር ትችላላችሁ ማለት ነው። በጉግል ሚት እና ዙም ላይ እና ጉግል ሚት ላይ ነው የሚሰጠው ትምህርቱ። ማንኛውም ስፔሻል የሆነ ለፈተና ስፔሻል የሆነ ጥናት ይሰጣል። የተለያዩ ወርክሽቶች ይሰራሉ። የተለያዩ አሳይመንቶች፣ ፕሮጀክቶች። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ የተለያዩ የሶሉሽን ሜቶዶችን እናያለን ማለት ነው። ስለ ሊነር ኢኩዌሽን የተለያዩ የሶሉሽን መንገዶች ምን መንገዶች አሉ የሚለውን እናያለን ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቴንኪው